ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድርሻማ። ሰላም የሁሉ ነገር መሰረት ነው። በቅድሚያ የሰላም መሰረታዊያን ምንድናቸው የሚለውን ከመዳሰስ እንጀምር። የአንድ ሀገር ሰላም በጽኑ መሰረት ላይ እንዲቆም ሊሟሉ የሚገቡ ቁልፍ ጉዳዮች አሉ። አንደኛ የጸና ዲሞክራሲያዊ ስርዓት፣ ሁለተኛ አካታችና አሳታፊ የፖለቲካና የኢኮኖሚ ስርዓት፣ ሶስተኛ ጠንካራ ተቋማት፣ አራተኛ ማህበራዊ ትስስርና የጋራ ማንነት፣ አምስተኛ የፖለቲካ አለመግባባት የሚፈታበት ውጤታማ ስርዓት ናቸው። የአንድ ሀገር ሰላምና ደህንነት ታሪካዊ መነሻ፣ መዋቅራዊ መሰረትና ቀጠናዊ ገጽታ ያለው ሲሆን ቅቡልነት ያለው የዲሞክራሲ ሂደት፣ አካታችና አሳታፊ የፖለቲካ ስርዓት፣ ጠንካራ ተቋማት፣ የጋራ ትርክት እንዲሁም ውጤታማ ያለመግባባት መፍቻ ስርዓት ያሉት ሀገር ዘላቂ ሰላምን ለማረጋገጥና የሀገር ደህንነትን ለመጠበቅ ጽኑ መሰረት ይኖረዋል። ብልጽግና ፓርቲ የተረከባት እነዚህ መሰረታዊያን የተናጉባት ዘላቂ ሰላምና ብልጽግናን የሚያደናቀፉ ብዙ ፈተናዎች የተደቀኑባት ኢትዮጵያን ነው። ፓርቲያችን ለሀገራችን ሰላምና ደህንነት ተግዳሮቶች ዋና መነሻ ከመንግስትነት ታሪካችን ጋር ተመጣጣኝ የሆነ የሀገረ መንግስት ግንባታና ጠንካራ የፖለቲካ ስርዓት አለመገንባታችን እንደሆነ ያምናል። ከሌሎች ፓርቲዎች ቁንጽል ሀሳብ፣ ሚዛናዊ ያልሆነ አመለካከትና ክስተት ተኮር ትንተና የተለየ ስትራቴጂክ እይታ ያለው ፓርቲያችን ባለፉት ዓመታት ይህንን የቅቡልነትና የአካታችነት የተቋማት ድክመትና የትርክት ጉድለት በመሙላት ህብረ ብሔራዊ አንድነትን ለማጠናከር የተቀናጀና ውጤታማ ጥረት ሲያደርግ ቆይቷል። ብልጽግና ፓርቲ ተአማኒ የዲሞክራሲ ስርዓት ለመገንባት የፖለቲካ ምህዳሩን ያጠበቡ አሰራሮችን የሚያርሙ ሰፊ የህግ ማሻሻያዎችን አድርጓል። እነዚህ የህግ የአሰራርና ተቋማዊ ማሻሻያዎች የፖለቲካና የሲቪክ ምህዳሩን በማስፋት የሀገራችንን የዲሞክራሲ ግንባታ ሂደት ያፋጠኑና ተጨባጭ ውጤቶችን ያስመዘገቡ ናቸው። ብልጽግና ፓርቲ የተረከበውን አግላይ ስርዓት ለማረም የተለያየ የፖለቲካ አቋም ያላቸው ፓርቲዎችና ቡድኖች ወደ ሀገራቸው እንዲገቡ ጥሪ አድርጎ ሰፊ ተሳትፎ የሚያደርጉበትን መንገድ ከፍቷል። የመሀልና የዳር የፖለቲካ ትርክትን በማስቀረት ህብረ ብሔራዊነትና አንድነትን ባስታረቀ ሚዛናዊ ቀመር ሁሉም ኢትዮጵያዊ በሀገሩ ጉዳይ የሚወከልበት የተለያዩ የፖለቲካ ፓርቲዎች በመንግስት መዋቅር ተሳትፎ የሚያደርጉበት አካታች የመንግስት ስርዓት እየገነባ እንገኛለን። ብልጽግና ተቋማት ለጸና የሀገረ መንግስት ግንባታ ያላቸውን ልዩ ፋይዳ በመገንዘብ ባለፉት ዓመታት በሚያስፈልጋቸው የሰው ኃይል የፋይናንስና የቴክኖሎጂ አቅም እንዲታጠቁ አድርጓል። በተለይም የሀገርን ደህንነት ለመጠበቅ መልካም አስተዳደርን ለማስፈንና የህግ የበላይነትን ለማረጋገጥ ልዩ ፋይዳ ያላቸው የመከላከያ የፖሊስና የፍትህ ተቋማት ህብረ ብሔራዊነትን የሚያንጸባርቁ ከሁሉምና ለሁሉም ኢትዮጵያውያን እንዲሆኑ ጥረት አድርጓል። የተጠያቂነት ስርዓትን በማጠናከር በመንግስትና ፓርቲ መዋቅር ውስጥ ለሚፈጠሩ ጥሰቶችና ጥፋቶች ተገቢውን ምላሽ እየሰጠ ይገኛል። ነገር ግን ከህዝብ ዘላቂ ጥቅም ይልቅ የራሳቸውን የፖለቲካ ጥቅም ያስቀደሙ ኃይሎች ሰላማችንን ሲፈታተኑት ቆይተዋል። ብልጽግና በጠንካራ የህግ ማስከበር ስራ የህዝቡን ደህንነት ከማረጋገጥ ጎን ለጎን በትዕግስትና በሆደ ሰፊነት መሳሪያ ያነገቡ ቡድኖች ወደ ቀልባቸው ተመልሰው በሰላማዊ ምክክር እንዲታቀፉ ያለሰለሰ ጥረት ሲያደርግ ቆይቷል። ግጭቶችን በምክክር ልዩነቶችን በጠረጴዛ ዙሪያ መፍታት ይሻላል የሚለውን በጽኑ የሚያምነው ፓርቲያችን የሰሜኑ ጦርነት መፍትሄ እንዲያገኝ ከሌሎችም የታጠቁ ቡድኖች ጋር በተደረጉ ውይይቶች በሺዎች የሚቆጠሩ ታጣቂዎች ወደ መደበኛ ህይወት እንዲመለሱና የሰላም ምህዳሩ እንዲሰፋ አድርጓል። አሁንም የሀገራችን ሰላምና ደህንነት ለማረጋገጥ የሚቀሩን ስራዎች አሉ። በቀጣይ ፓርቲያችን የዲሞክራሲ ስርዓቱንና ተቋማትን እያጠናከረ አለመግባባቶችን በውይይት ለመፍታት የሀገራዊ ምክክር ሂደቱን በመተግበር አካታችና አሳታፊ የፖለቲካ ስርዓቱን እየገነባ ይቀጥላል። ምልክታችን የመደመርና የአንድነት የትብብር ተምሳሌት የሆነው የስንዴ ነዶ ነው። የስንዴ ነዶን ምረጡ። አመሰግናለሁ። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰ